ሰላም ሰላም እንደምናላችሁ የአማኑኤል ቅዱሳኖች ሰላም ይብዛላችሁ። የክርስቶስ ኢየሱስ ሰላም ከሁላችሁም ጋር ይሁን። እግዚአብሔር አምላክ እንደገና ደግሞ ለዛሬ ዕለት ስላደረሰን አምላካችን እግዚአብሔር ለዘላለም የተባረከ ይሁን። ጌታ እግዚአብሔር አምላካችን እንደገና ደግሞ ዛሬም የእሱ ፈቃድ ሆኖ በእሱ ፊት እንድንሆን እግዚአብሔር ጊዜው ሆኖልናልና ስለዚህ አምላካችን እግዚአብሔር ለዘላለም ስሙ የተባረከ ይሁን። እግዚአብሔር አምላካችን ስላደረገልን፣ ስለሰራልን፣ ስለሰጠን መልካም ስጦታዎች ሁሉ ለዘላለም ስሙ የተባረከ ይሁን። ለዚህ ነው መጽሐፍ ቅዱሳችን ሲናገር እነሆ በእጄ መዳፍ ላይ ቀርጬሻለሁ ብሎ ይላል። ስለዚህ ቅጥሮችሽም ሁልጊዜ በፊቴ ናቸው ብሎ ይለናል። እግዚአብሔር አምላክ ላይተወን፣ ላይጥለን፣ ላይረሳን ለዘላለም በእጆቹ ይዞናል። ስለዚህ እግዚአብሔር አምላካችን የተባረከ ይሁን። በዚህ ባለፈው ሳምንት ከኛ ጋር የነበረውን የረዳን የጠበቀን እግዚአብሔር አምላካችን ለዘላለም ስሙ ይባረክ። በእጁ መዳፍ ላይ የቀረጸን በእጁ መዳፎች ላይ የያዘን እግዚአብሔር ለዘላለም ስሙ ይባረክ። ስለዚህ ይህንን እግዚአብሔር አምላካችንን እያመሰገን ነውና እየባረክ ነው እንጸልያለን። ሁላችንም በእግዚአብሔር ፊት እንጸልያለን። እግዚአብሔር የዘላለም አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ለዚህ ዕለት ያደረስከን ጌታ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ለዘላለም ስም የተባረከ ይሁን። አምላካችንና መድኃኒታችን እግዚአብሔር ሆይ ባለፈው ሳምንት ደግሞ ከኛ ጋር ሆነ በመውጣት በመግባታችን ሁሉ ስትጠብቀን ስትረዳን እግዚአብሔር ሆይ ስታግዘን የዘላለም አምላክ እግዚአብሔር አምላኬ ሆይ ጸጋና ምሕረት ቸርነትን ስታደርግልን ቆይተን ጌታ እግዚአብሔር ሆይ ዛሬ ልናይ በቅተናልና በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ሆይ ስላደረግክልን በጎነት፣ ስለሰራህልን መልካም ስራ ምን እንልሃለን? ስምህ ከዘላለም እስከ ዘላለም ድረስ በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። ጌታ እግዚአብሔር አምላካችን በእውነት ለክፉ አሳልፈህ አልሰጠንም። እግዚአብሔር ሆይ በምሕረት ይዘናል፣ በፍቅር ደግፈህናል። ስለዚህ በኢየሱስ ክርስቶስ ስም ለዘላለም እናመሰግናለን። ጌታ እግዚአብሔር ሆይ ስላደረግክልን ስለሰራህልን መልካም ስራ እግዚአብሔር አምላኬ ስላከናወንክልን መልካም ክንውን ሁሉ በጌታ በኢየሱስ ክርስቶስ ስም እናከብራለን። አምላካችንና መድኃኒታችን እግዚአብሔር ሆይ ለዛሬ ያደረስከን አንተ ነህ። ይህንን ቀን የሰጠን አንተ ነህ። ዛሬ ደግሞ ጤና ሰላም የሰጠን አንተ ነህ እና በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር አምላካችን ምድራችንን ኢትዮጵያን እንድታስብ፣ ኤርትራን እንድታስብ በኢየሱስ ክርስቶስ ስም እንለምንሃለን። የዘላለም አምላክ እግዚአብሔር አምላኬ ለምድራችን ለኢትዮጵያ ለኤርትራ ፍጹም መረጋጋትን ፍጹም ሰላምን እንድትሰጥ እግዚአብሔር አምላኬ በፖለቲካ ውስጥ አንተ ጣልቃ እንድትገባ የዘላለም አምላክ እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ ስም መልካም ነገር መልካም የምስራች ከምድራችን ከኢትዮጵያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እግዚአብሔር አምላኬ እንዲሁ በኤርትራም ደግሞ መልካም የምስራች መልካም ነገር እንድንሰማ በኢየሱስ ክርስቶስ ስም እግዚአብሔር አምላካችን ያለውን ታሪክ ያለውን ሲቹዌሽን በኢየሱስ ክርስቶስ ስም እንድትለውጠው እንለምናሃለን። ጌታ እግዚአብሔር አምላኬ ሰዎች የሚሉት አይሆን እኛ የምንለው አይሁን፣ ነገር ግን በኢየሱስ ክርስቶስ ስም አንተ ያልከው እርሱ ምድራችንን እንዲያገኛል በጌታ በኢየሱስ ክርስቶስ ስም እንለምናሃለን። ጌታ ሆይ እናመሰግናሃለን። ደግሞ በዚህ ሳምንት በአሜሪካን ምድር የሚኖረውን ምርጫ አንተ ታውቃለህ። የዘላለም አምላክ እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ አንተ ጣልቃ እንድትገባ እግዚአብሔር አምላኬ ያንተ እጆች ብቻ እንዲታዩ በጌታ በኢየሱስ ክርስቶስ እንለምናሃለን። ጌታ እግዚአብሔር አምላኬ ሆይ እኛ ያልነው አይደለም፣ ሰዎች ያሉት አይደለም፣ ነገር ግን በኢየሱስ ክርስቶስ እግዚአብሔር ሆይ ከዘመናትና ከዓመታት በፊት ለዚች ምድር ያዘጋጀው ያቀድከው ሰው በኢየሱስ ክርስቶስም እሱ ወደፊት እንዲመጣ ወደ ፕሬዝዳንትነት እንዲመጣ በጌታ በኢየሱስ ክርስቶስም እንለምናለን። በእውነት በአንተ ፍርሃት፣ በአንተ ጽድቅ፣ በአንተ መልካምነት ይህ ሰው ወደፊት እንዲመጣ በክርስቶስ ኢየሱስ አንተ መንገድ እንድታዘጋጅ እንለምናለን። ጌታ ሁሉን ታደርጋለህ። ደግሞ ይሄ ሳምንት በኢየሱስ ክርስቶስ በዚች በአሜሪካ ምድር ላይ የሰላም ሳምንት፣ የበረከት ሳምንት
እግዚአብሔር አምላክ የመልካም የምስራች ሳምንት ስለሚሆንልን በክርስቶስ ኢየሱስም እናመሰግናለን። ክብር ላንተ ይሁን። ቀሪ ጊዜያችንን ባርክልን በጌታ በኢየሱስ ክርስቶስም አሜን። እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ሁላችሁም እንደምታውቁት ይሄ ሳምንት እንግዲህ ለውጥ የሚመጣበት ሳምንት ነው። በአንድ በአሜሪካ ብቻ አይደለም የሚመረጥ መሪ እዚህ ሀገር ታውቃላችሁ፣ ለመላው ዓለም ተጽዕኖ ማድረግ የሚችል ሰው እንደሆነ ማለት ነው። ስለዚህ እግዚአብሔር አሁን እንደጸለይ ነው በአምላካችን በእግዚአብሔር ፊት እኛ ያለው አይደለም፣ ነገር ግን የዘላለም አምላክ እግዚአብሔር ያስበው ያ ሰው እግዚአብሔር እንግዲህ ወደፊት ያመጣዋል ብለን እንላለን። በዚህ እግዚአብሔርን እናምነዋለን ማለት ነው። እግዚአብሔር ደግሞ በስራውና በአደራረጉ ትክክል አይደለህም አይባልም። እንደገና ደግሞ እግዚአብሔር በፍጹም አይሳሳትም። ሁልጊዜም ትክክለኛ፣ ሁልጊዜም እውነተኛ ነው። ስለዚህ እግዚአብሔር የሚያመጣውን እንቀበላለን ማለት ነው። ጌታ ይባርካችሁ። አሁን ስለ ማስታወቂያዎች ነግራችሁና ስለ መስጠት ጌታን አመስግነን ወደሚቀጥለው ፕሮግራማችን እናልፋለን ማለት ነው። ዛሬ ኖቬምበር 1 ማለት ነው የእህቶችና የሴቶች ህብረት ዛሬ ማታ ይኖረናል። ዛሬ ማታ ከምሽቱ 7 PM እስከ 8 ድረስ እንግዲህ እህቶችና እናቶች ሆናችሁ ሁላችሁም በተቻላችሁ መጠን እንድትገቡ አስተባባሪዎቹ አደራ ብለዋቸዋል ማለት ነው። ከዛ የፊታችን ፍራይዴ ኖቬምበር 6 ማለት ነው ጾም ጸሎት ይኖረናል። እንግዲህ ጾም ጸሎታችን ከ10 AM እስከ 12 ማታ ደግሞ ከ5 PM እስከ 8 PM ድረስ በእግዚአብሔር ፊት የምናሳልፍበት ጊዜ ይኖረናል። እንደዚሁ ደግሞ የፊታችን ቅዳሜ ኖቬምበር 7 ማለት ነው ጾም ጸሎት የለንም፣ ነገር ግን የምሽት የጸሎት ጊዜያችን ከ5 PM እስከ 8 PM ድረስ በእግዚአብሔር ፊት የምንጸልይበት ጊዜ ይሆናል ማለት ነው። የዛሬ ሳምንት ማለት ነው ያው እንደምታውቁት ዛሬ ምሽት ከፕሮፌሰር ጠበበ እሸቴ ጋር የሚኖረን ፕሮግራም ተሰርዟል። የዛሬ ሳምንት ማለት ነው ኖቬምበር 8 ይሄው ፕሮግራም ይቀጥላል። አይ ቲንክ ወደ መጨረሻው የደረስን ይመስለኛል። አሁን ነገሮችን ሁሉ እያሰባሰበን እየቋጨናለን። እንደው ሁላችሁንም ልጋብዛችሁ የምፈልገው ምንድነው ቤተሰብ ልጆች ያላችሁ በኖቬምበር 8 ሰንዴይ ማለት ነው ከ7 PM ጀምሮ እንድትገቡ ሁላችሁንም እጋብዛችኋለሁ። ለምንድን ነው እስካሁን ያጠና ነው የወላጆችን ኃላፊነት ነበረ። አሁን ግን ልጆች በወላጆች ላይ አሜሪካን ውስጥ ያደጉ ልጆች በወላጆቻቸው ላይ የሚያዩት ነገር ምንድን ነው? ያልተመቻቸው የማይስማማቸውን ነገር ያንን ነገር መልሰውልናል። ይህንን ባህሪያችሁን አስተካክሉ፣ ይሄ አካሄዳችሁ ጥሩ አይደለም፣ ይሄ አመለካከታችሁ ጥሩ አይደለም ብለው እኛን ያረሙበት መልስ አቀርበውልናልና በጣም ጥሩ ትምህርት የሚሰጥ ጊዜ ስለሆነ እንደ ሁላችሁም እንዳትቀሩ። ይህን ቪዲዮ የሰማችሁ ያያችሁ ሁሉ እንደው አደራ አላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ እንደው ወደዚህ ገብታችሁ በጥሞና ይህንን ብትከታተሉ በጣም ትምህርት የሚሰጥ ጊዜ እንደሚሆን አምናለሁ ማለት ነው። ስለዚህ ሁላችሁንም ጋብዛችኋለሁ። ሌላ ምንድነው ባይብል ስተዲ አሁን ከኔክስት ዊክ ጀምሮ በአዲስ መልክ እንግዲህ ተደራጅተናል። ስለዚህ ይጀምራል። ስልክ እየደወሉላችሁ እንደሆነ ነግረውኛል። ስለዚህ ከሚቀጥለው ማክሰኞ ጀምሮ የአስጠኞች አስጠኝ ጥናት ይጀምራል። ከዛ በኋላ እንግዲህ ባይብል ስተዲዎች ይቀጥላሉ ማለት ነው። ሌላው ኖቬምበር 26 ማለት ነው ከ3 ሳምንት በኋላ ማለት ነው የታንክስ ጊቪንግ ምሽት ይኖረናል። ስለዚህ ልዩ የታንክስ ጊቪንግ ጊዜ አዘጋጅተናል። ያው እንደ ድሮ ባይሆንም ድሮ በአንድነት ተሰብስበን ጌታን አመስግነን የተለያዩ ዝግጅቶች እናደርግ ነበረ። በአሁኑም ደግሞ ለየት ያለ በቴሌኮንፈረንስ የምናደርግበት ጊዜ ይኖረናል። ስለዚህ ሁላችሁንም ቤተክርስቲያን ትጋብዛችኋለች ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ቤተክርስቲያንን ደግሞ በመስጠታችሁ እያገለገላችሁ ያላችሁ የዘላለም አምላክ እግዚአብሔር እርሱ ይባርካችሁ። እግዚአብሔር መጽሐፍ ቅዱሳችን እንደሚል የሚዘራ ሁሉ ያጭዳል ነው የሚለን። ስለዚህ እግዚአብሔር በሰጣችሁት ልክ አይደለም የዘላለም አምላክ እግዚአብሔር አትረፍርፈው ደግሞ እንደሚሰጣችሁ መጽሐፍ ቅዱሳችን ይናገራል። ስለዚህ እግዚአብሔር አምላካችን የተባረከ ይሁን። እናመሰግነዋለን። ጌታ የሚባርካችሁ ስለ ስጦታችሁ። ሁላችንም እግዚአብሔርን እናመሰግነዋለን። ከዛ ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር የዘላለም አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አምላካችንና መድኃኒታችን እግዚአብሔር ሆይ በመስጠታቸው ያገለገሉትን ወንድሞችና እህቶች እናቶችና አባቶችን ደግሞ አትረፍርፈ በኢየሱስ ክርስቶስ ስም እንድትባርካቸው እኔ እለምናለሁ። አምላኬና መድኃኒቴ እግዚአብሔር ሆይ
አንተ ታላቅ አምላክ፣ አንተ ብርቱ አምላክ ነው። አንተን የሚመስለ አንተን የሚያክለ በኢየሱስ ክርስቶስ ማንም እንደሌለ እናውቃለን። ስለዚህ ጌታ እግዚአብሔር አምላክ መስጠት የቻሉትንም መስጠት ፈልገው ደግሞ በእጆቻቸው ላይ ያጡትንም በኢየሱስ ክርስቶስም እኔ እጸልያለሁ። እግዚአብሔር አምላኬ ሆይ በማያልቀው በረከት ሕዝብን እንድትባርክ እኔ እለምናለሁ። እግዚአብሔር የዘላለም አምላክ ሆይ በኢየሱስ ክርስቶስም ከሕዝብ ቤት ከሕዝብ ኑሮ የዘላለም አምላክ እግዚአብሔር ሆይ ተምቹን፣ ኩብኩባውን፣ ነቀዙን በኢየሱስ ክርስቶስ ስም እረግማለሁ። በጌታ በኢየሱስ ክርስቶስ የሕዝብህን በረከት የሚበላ የሕዝብን በረከት የሚጨነግፍ መንፈስ በኢየሱስ ክርስቶስ የተረገመ ይሁን። እግዚአብሔር አምላኬ ለሕዝብ በኢየሱስ ክርስቶስ የበረከት አምላክ ይሁን። ከአምላካችን እግዚአብሔር በሕዝብ አናት ላይ በኢየሱስ ክርስቶስ በረከትን አትረፍርፈ እንድትሰጥ እኔ እለምናለሁ። ቃል ሲናገር ፈትኑኝ ብሏል፣ ሕዝብ ሰጥተዋል። ስለዚህ እግዚአብሔር አምላኬ የሰጡ እጆች ሁሉ በኢየሱስ ክርስቶስ የተባረኩ ይሁኑ። መስጠት ፈልገው ደግሞ እግዚአብሔር ያጡትን ከማያልቀው በረከት በኢየሱስ ክርስቶስ እንድትባርካቸው እኔ እለምናለሁ። ጌታ ሆይ እናመሰግናለን፣ እናከብራለን። ክብር ለስምህ ይሁን በኢየሱስ ክርስቶስ አሜን። እግዚአብሔር አምላካችን የተባረከ ይሁን። እንግዲህ አሁን ወደ እግዚአብሔር ቃል የምንሄድበት ጊዜ ነው። የእግዚአብሔርን ቃል እንሰማለን ማለት ነው። መጽሐፍ ቅዱሳችሁን ሁላችንም ያው የያዛችሁ ሰዎች አውጡ ብያለሁ ነው። ያው በዚህ ዘመን እንግዲህ ቀርቷል መሰለኝ እንደዛ። መጽሐፍ ቅዱስም ያለው እዛው ስልካችን ላይ ስለሆነ እንደገና ደግሞ ያው ሁላችንም ታውቃላችሁ ወደየቤታችን ስለገባን ቤታችን ያው መደርደሪያው ላይ ያለውን መጽሐፍ ቅዱስ ማንሳት ብቻ ነው ማለት ነው። እና እንግዲህ እርግጠኛ ነኝ መጽሐፍ ቅዱሳችሁንም እያነበባችሁ እንዳለ በዚሁ አጋጣሚ ማለት ነው። መጽሐፍ ቅዱስ የያዛችሁ ሰዎች የማርቆስ ወንጌል ምዕራፍ 8 ከቁጥር 1 እስከ 10 ድረስ አነባዋለሁ ማለት ነው። እንደዚህ ላለ እግዚአብሔር ቃል በዚያ ወራት ደግሞ ብዙ ሕዝብ ነበረ፣ የሚበሉትም ስለሌላቸው ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ። ከእነርሱም አንዳንዶች ከሩቅ መጥተዋልና ጾማቸውን ወደ ቤታቸው ባሰናብታቸው በመንገድ ይዝላሉ አላቸው። ደቀ መዛሙርቱም በዚህ በምድረ በዳ እንጀራ ከየት አግኝቶ ሰው እነዚህን ማጥገብ ይችላል ብለው መለሱለት። እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉ። ሕዝቡም በምድር እንዲቀመጡ አዘዘ። 7ቱንም እንጀራ ይዞ አመሰገነ፣ ቆርሶም እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። ለሕዝቡም አቀረቡ። ጥቂትም ትንሽ ዓሣ ነበራቸው፣ ባርከው ይህንንም ደግሞ እንዲያቀርቡላቸው አዘዘ። በሉ፣ ጠገቡ። የተረፈውንም ቁርስራሽ 7 ቅርጫት አነሱ። የበሉትም 4000 ያህል ነበሩ። አሰናበታቸው። ወዲያው ከደቀ መዛሙርቱ ጋር ወደ ታንኳይቱ ገብቶ ወደ ዳልማንታ አገር መጣ ብሎ መጽሐፍ ቅዱሳችን ይናገራል ማለት ነው። እንግዲህ እንደምታውቁት ቤተክርስቲያን ያው ከመዘጋቱ በፊት ወይም ወደ የቤታችን ከመሄዳችን በፊት ማለት ነው። ታስታውሱ እንደሆነ ማርች ፈርስት አካባቢ አስታውሳለሁ ከዮሐንስ ወንጌል ምዕራፍ 6 የዚሁን ተመሳሳይ ታሪክ ሰብኬ ነበርና የሰበኩት ጌታ ኢየሱስ ክርስቶስ እንዴት አድርጎ እንደመገባቸው 5000 ማለት ነውና ከዛ 12 መሶብ ቁርስራሽ እንደተነሳና እነሱ በበነጋታው አሁንም ዛሬ ከመገባቸው በኋላ በበነጋታው ደግሞ ፈልገውት እንደመጡ ኢየሱስ ክርስቶስ እና በበነጋታው የፈለጉት ደግሞ ለምን እንደሆነ የእግዚአብሔርን ቃል ተናግሬ ነበር። የፈለጉበት ምክንያት ምን ነበረ ብለን ስንል እሱ ንጉሥ ሊያደርጉት ነበረ የፈለጉት እና ጌታ ኢየሱስ ክርስቶስ ግን ያንን የልባቸውን ሀሳብ አውቆባቸው ወደ ተራራ ፈቀቅ አለ ብለን ያንን ቃል አይተን ነበርና ዛሬ ግን ተመሳሳይ ይህንኑ ቃል እንመለከታለን ማለት ነው። እና ይህንን ቃል በምንመለከትበት ጊዜ እንግዲህ የዛሬ የስብከቴ ርዕስ ምንድን ነው? እግዚአብሔር ማንንም አይረሳም የሚል። ማንንም ሰው እግዚአብሔር ምን አያደርገም? አይረሳም ማለት ነው። የረሳው ሰው ምንም ሰው የለውም እግዚአብሔር እስከ ዛሬ ድረስ ማለት። ወደፊትም ደግሞ እግዚአብሔር ምን አያደርገም? አይረሳም ማለት ነው። ስለዚህ ኢየሱስ እንግዲህ ከዚህ ክፍል ላይ በምንመለከትበት ጊዜ ከእርሱ ጋር ህብረት ያደረጉትን ሰዎች ምን አያደርጋቸው? አይረሳቸው። ከእሱ ጋር ህብረት
ያደረጉትን ያሉት እነዛን ሰዎች እንደማይረሳቸው ከዚህ ከመጽሐፍ ቅዱስ ክፍላችን ላይ የእግዚአብሔር ቃል ይነግረናል ማለት ነው። ስለዚህ ይህንን የመጽሐፍ ቅዱስ ክፍል የዛሬውን በምናነብበት ጊዜ ኢየሱስና እነዚህ ሰዎች ያሉበትን ስፍራ ስንመለከት ከተማ ውስጥ ሳይሆኑ ነገር ግን የእግዚአብሔር ቃል ሲናገር ከከተማ ውጭ እንደሆኑ የእግዚአብሔር ቃል ይናገራል። ያው ከከተማ ውጭ ብቻ መሆን ሳይሆን በምድረ በዳ የነበሩበት ጊዜ ነው። ምድረ በዳ እንግዲህ ሁላችሁ እንደምታውቁት የሚበላ የሌለበት የሚጠጣ የሌለበት ስፍራ ነው ማለት ነው። ስለዚህ እነዚህ ሰዎች ምንም የሚበላ የሚጠጣ ወደሌለበት ቦታ ወደ ምድረ በዳ ነበረ ክርስቶስ ኢየሱስን ፈልገውት የመጡት። ልብ በሉ፣ የሚበላ የሚጠጣ ሁሉ ነገር ወዳለበት ወደ ተትረፈረፈበት ሳይሆን ነገር ግን ምንም ምግብ ወደማይገኝበት ስፍራ ወደዛ ነበረ ኢየሱስ ክርስቶስን ፈልገውት የመጡት ማለት ነው። እነዚህ ሰዎች እንግዲህ ምንም የሚበላ ወይም የሚጠጣ የሌለበት ምድረ በዳ ሲመጡ ማለት ነው ምን ብለው ነው የመጡት ብለን ስንል ምንም ነገር አይደለም፣ ኢየሱስ ክርስቶስን ብለው ነው የመጡት። ሌላ ነገር አይደለም፣ ኢየሱስን ፈልገው ነው የመጡት ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስም ራሱ እንኳን ስለነዚህ ሰዎች አመጣጣቸው በሚመሰክርበት ጊዜ ስለነዚህ ሰዎች እንደዚህ ሲል ተናገረ። ኢየሱስም ሲናገር ይላል እግዚአብሔር ቃል ሕዝቡ እስካሁን 3 ቀን ከእኔ ጋር ውለዋል ብሎ ይላል። እነዚህ ሰዎች ወደ ምድረ በዳ ሄደው ምንድን ያደረጉት ብለን ስንል ከኢየሱስ ክርስቶስ ጋር ውለዋል፣ አብረውት አድረዋል፣ አብረውት ውለዋል። ስንት ቀን? 3 ቀን በተከታታይ ማለት ነው። ስለዚህ እነዚህ ሰዎች ጠንካራ ሰዎች ናቸው ማለት ነው። ምክንያቱም አንድ ሰው ጠንካራ ሰው ካልሆነ ወደ ምድረ በዳ ሄዶ ክርስቶስ ኢየሱስን ፈልጎ ከክርስቶስ ኢየሱስ ጋር 3 ቀን አብሮ ማሳለፍ በጣም የሚገርም ነው። መቼም በእውነት ነው የምላችሁ። እኛ እኮ ዛሬ 1 ሰዓት እኮ በእግዚአብሔር ፊት ማሳለፍ በጣም ብርቅ የሆነበት ጊዜ ነው። በጣም ብርቅ የሆነበት ስራ ነው፣ ሩጫ ነው፣ ልጆች ናቸው፣ ትምህርት ቤት ነው። ብዙ ሪዝኖች አሉ። ሪዝንቱ እያለን ብቻ ምን እናደርጋለን? እንሄዳለን ማለት። እነዚህ ሰዎች ግን በጣም የሚያስደንቁ ሰዎች ናቸው። ምንም ፈልገው አይደለም። ኢየሱስ ክርስቶስን ራሱን ምን አድርገውት ነው? ፈልገውት ነው። 3 ቀን ወዴት ሄዱ ይላል? በምድረ በዳ አሳለፉ ብሎ መጽሐፍ ቅዱሳችን ይነግረናል ማለት ነው። ስለዚህ እነዚህ ሰዎችን ጠንካራ ያሰኛቸው ምንድን ነው ብለን ስንል የሄዱት ወዴት ነው ብለን ስንል ወደ ምድረ በዳ ነው። ስለዚህ 3 ቀን ያለ ስራ፣ 3 ቀን ያለ ቤተሰብ፣ ልብ በሉ፣ 3 ቀን ያለ ምግብ፣ 3 ቀን ያለ መጠለያ ከማን ጋር ብለን ስንል ከኢየሱስ ጋር ማሳለፍ በጣም ትልቅ ነገር ነው። ይህንን ያደረጉት ምግብ አልበሉ፣ መጠለያ የለም፣ ምድረ በዳ ነው። ልብ በሉ። እንደገና ቤተሰባቸውን ትተው ነው፣ ሁሉንም ነገር ስራቸውንም ትተው፣ ነገር ግን አንድ ነገር ብለው ነው ኢየሱስ ክርስቶስን ብለው ነው 3 ቀን ያሳለፉ። ስለዚህ ዋጋ ከፍለው ነው ምን ያደረጉት ብለን ስንል ከኢየሱስ ክርስቶስ ጋር አብረው ያሳለፉት ማለት ነው። ዋጋ ከፍለው ከኢየሱስ ክርስቶስ ጋር አሳልፈዋል። ኢየሱስ መሰከረላቸው። ቅድም አንብቤዋል። ሕዝቡ ከእኔ ጋር 3 ቀን አብረው ውለዋልና አሳልፈዋልና ብሎ ይላል። ስለዚህ እሱ ራሱ እንኳን ሲመሰክርላቸው እነዚህ ሰዎች 3 ቀን ከእሱ ጋር በጣም ትልቅ ነው። ስለዚህ ብዙ ሙያ ስፍራ እያለ እነዚህ ሰዎች ግን 3 ቀን ማሳለፍ የፈለጉት ከማን ጋር ነው ብለን ስንል ከክርስቶስ ኢየሱስ ጋር ነው። ወደ ኢየሱስ መጥተዋል። እሱ ራሱ መሰከረላቸው። ከኢየሱስ ጋር ምን አድርገዋል? ቆይታ ያደረጉ ሰዎች ናቸው። ብዙ ሰዎች ወደ ጌታ ቤት ይመጣሉ። ብዙ ጊዜ አሁን በዚህ ዘመን ማለት ነው እንመጣና አንዳንድ ጊዜ ወደ ቤተ ክርስቲያን መጥቶ ሰው ከራሱ ጋር ብቻ አሳልፈው ወደ ቤቱ የሚመለስ ሰው አለ። ከራሱ ጋር በቃ ሲሟገት ቁጭ ብሎ ሰባኪው ይሰብካል፣ አስመላኪዎች ያስመልካሉ፣ የተለያዩ ፕሮግራሞች ይደረጋሉ። ነገር ግን ሰዎች ከራሳቸው ሀሳብ ጋር ሲሟገቱ ሲከራከሩ ነው አሜን ሲባል አሜን ብለው ወደ ቤታቸው የሚሄዱ ሰዎች አሉ። አንዳንድ ጊዜ ደግሞ ከሰዎች ጋር ብቻ ተገናኝተው ህብረት አድርገው በቤተክርስቲያን ውስጥ ወደ ቤታቸው ደግሞ የሚመለሱ ሰዎች። የእነዚህ ሰዎች ግን ጌታ ኢየሱስ ክርስቶስ ራሱ ሲመሰክርላቸው በጣም የተለዩ ሰዎች ናቸው። የተለዩ ያደረጋቸው ምንድን ነው ብለን ስናል ወደ ክርስቶስ ኢየሱስ ነው የመጡት። ከሱ ጋር ነው ደግሞ አብረው ምን ያደረጉት? 3 ቀን ሙሉ ያሳለፉ። ስለዚህ እሱ ተናገረ። ከእኔ ጋር አለ፣ ከራሳቸው ጋር አላለ፣ ከወዳጆቻቸው ጋር አላለ፣ ከእኔ ጋር 3 ቀን አብረው አሳልፈዋል። ይህንን መሰከርላቸው። ስለዚህ የእነዚህ ሰዎች ቆይታ ሰዎች የተለየ ምክንያታቸውን ቆይታ ያደረጉት ከማን ጋር ነው ብለን ስናል
ከክርስቶስ ኢየሱስ ጋር ከሱ ጋር ማሳለፋቸው ከሱ ጋር ቆይታ ማድረጋቸው ስለነሱ እንዲያስብ አደረገ። ይህንን ክፍል በምንመለከትበት ጊዜ እኔ ልቤን የነካው ይሄ ነው። በቃ ከሱ ጋር ቆይታ ማድረጋቸው አብሮ ማሳለፋቸው ምን እንዳደረጋቸው ታውቃላችሁ? ጎ አላላቸውም ወደ ቤታቸው። ነገር ግን እሱ ለነሱ እንዲያስብ እሱ ለነሱ አብዝቶ እንዲያስብላቸው አድርጓቸዋል። ከሱ ጋር ምን ማድረጋቸው? ማሳለፋቸው። ይሄ ቃል ይነግረናል። ዘርዝረን እንመለከታለን ማለት ነው። ከሱ ጋር መቆየታቸው ስለ እነሱ ግድ እንዲለው አደረጋቸው። ግድ አለው። በቃ የነሱ ነገር ግድ ያለው ኢየሱስ ክርስቶስ መቼ መሰላችሁ? ከሱ ጋር አብረው ምን ማድረጋቸው ነው? ማሳለፋቸው ነው። ከሱ ጋር በመቆየታቸው ምን አደረገ ይላል መጽሐፍ ቅዱሳችን? ጉድለታቸውን በሙሉ ምን አደረገላቸው? ሞላላቸው፣ ሸፈነላቸው። ከሱ ጋር በመቆየታቸው የነሱ ጉድለት የነሱ ክፍተት ለማንም ሰው ምን አላደረገም? አልተገለጠም ማለት ነው። ስለዚህ እስካሁን ከእኔ ጋር 3 ቀን ቆይተዋል ማለት ነው። በችግሮቻቸው እንግዲህ ጣልቃ መግባትን ፈልገው ኢየሱስ ክርስቶስ ምን አደረገ? በነሱ ችግር ምን አደረገ? በነሱ ጥያቄ፣ በነሱ እንቆቅልሽ፣ ለነሱ ባቃታቸው ነገር ጣልቃ ሲገባ እንመለከታለን። ለምን ብለን ስንል 3 ቀን ከሱ ጋር ምን አድርገዋል? አሳልፈዋልና። ስለዚህ ከሱ ጋር ቆይታ ስላደረጉ የሚበሉት የላቸውም በማለት ስለሚበሉት ነገር ምን አደረገ? አሰበላቸው። በጣም የሚገርም ነው። ስለሚበሉት ነገር በኋላ እናያለን። ከሱ ጋር ቆይታ በማድረጋቸው እሱ ስለነሱ ግድ የሚለው ሆነ። በቃ የሚገደው ጌታ ሆነላቸው ማለት ነው። የሚገርመው ወደ ኢየሱስ መጥተው ከሰሙት በኋላ እሱ ራሱ አሁን በቃ እኔ ለ3 ቀን በዚህ በምድረ በዳ ያዘጋጀሁትን ኮንፍራንስ ለ3 ቀን በዚህ በምድረ በዳ ያዘጋጀሁትን ፕሮግራም አጠናቅቄያለሁ፣ በቃ ወደ ቤት ሂዱ እስከሚላቸው ድረስ ከዛ ስፍራ ምን አላደረጉ? አልተንቀሳቀሱ። በዛው ስፍራ ላይ ከማን ጋር ብለን ስንል ከክርስቶስ ኢየሱስ ጋር። ምን አይነት መታደል ነው! በእውነት ነው የምላቸው። እጅግ እኮ መታደል ነው። እጅግ መታደል ነው። በቃ 3 ቀን ከማን ጋር? ከክርስቶስ ኢየሱስ ጋር እየሰሙ እያዩት እየነኩት እየነካቸው በመካከላቸው እያለፈ የሚያስፈልጋቸውን ጥያቄዎቻቸውን ሁሉ የህይወት ጥያቄዎቻቸውን እየመለሰ ማለት የሚገርም ነገር ነው። ስለዚህ 3 ቀን ግን ከሱ ጋር መዋላቸው 3 ነገር አደረገላቸው። አንደኛ በእጃቸው ያላቸው ነገር ምንድን ነው? በእጃቸው ያለ ይህን ነው። ሁለተኛ ደግሞ የመጡበትን እንዴት እንደሆነ አወቀ። 3ኛ ደግሞ የወደፊት ነገራቸውንም ምን አደረገ? አወቀ። ለምን ብለን ስንል ከክርስቶስ ኢየሱስ ጋር አብሮ ስላሳለፈ። አንደኛው እጃቸውን ደግሞ ኪሳቸውን አወቀ። እነዚህ ሰዎች 3 ቀን ከክርስቶስ ኢየሱስ ጋር ውለዋል ብያቸዋለሁ እና ምን አለ? እንደዚህ አለ። አሁን ፕሮግራሙ ወይም ኮንፈረንሱ ወይም ሴሚናሩ ጨረሰ ኢየሱስ ክርስቶስ። ስለዚህ አሁን እነዚህ ሰዎች ወደ ሊሄዱ ነው፣ ወደ ከተማ ወደ ቤታቸው ሊሄዱ ነው። ልክ ሊሄዱ ሲለው ከመሄዳቸው በፊት ግን እንደዚህ አለ ጌታ ኢየሱስ ክርስቶስ፣ የሚበሉት የላቸውም ብሎ አላቸው። ለማን? ለደቀ መዛሙርት ማለት ካስተማራቸው ስለ እግዚአብሔር መንግስት ከነገራቸው በኋላ የሚበሉት እኮ የላቸውም አላቸው። ባይገርማችሁ ይሄንን እነዚህ ሰዎች የሚበሉት አላቸው የላቸውም የሚለውን ነገር ደቀ መዛሙርት አላሰቡበትም። ደቀ መዛሙርት ይህንን የሰዎችን ጉዳይ ከግምት ውስጥም ምን አላደረጉትም? አላስገቡትም። ምንም አላሰቡበትም። ምንም እነሱ ከግምት ውስጥ እንኳን ያስገቡት ነገር የላቸው። ሰዎቹም እንኳን ራሳቸው ተነስተው 3 ቀን ከአንተ ጋር አሳልፈናል፣ የመጣ ነው ከከተማ ነው፣ አሁን ያለነው በምድረ በዳ ነው። በምድረ በዳ የሚበላ ነገር የለም፣ በምድረ በዳ የሚጠጣ ነገር የለም። ስለዚህ አሁን እንዴት እንሄዳለን ብለው ስለ ራሳቸው እንኳን እኮ እነሱ አላሰቡ። ነገር ግን ያሰበላቸው ማን ነው ብለን ስንል የሰማይ አምላክ እግዚአብሔር ብቻ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ደቀ መዛሙርቶች ያላሰቡላቸውን እሱ አሰበላቸው። እነሱ ስለ ራሳቸው ያላሰቡትን እሱ ምን አደረገ? አሰበላቸው። ስለዚህ እንዲህ አለ፣ ደቀ መዛሙርቱን የሚበላላችሁ ወይ ብሎ ሲላቸው ሌላ ጥያቄ እነርሱ ጠየቁት። እንዴ ምን ማድረግ ነው አሉት። እኛ እኮ አሁን ያለነው እኮ በምድረ በዳ ነው ያለነው፣ የሚበላ ነገር እኮ የሌለበት ስፍራ እኮ ያለነው ብለው የእሱን ጥያቄ እንደገና በጥያቄ
ይመልሱለታል። ስለዚህ ደቀ መዛሙርቱ ምን አልተረዱም ብለን ስናይ ከዚህ በፊት ከምዕራፍ 8 በፊት ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስ እኮ 5,000 ሰዎችን በ5 እንጀራና በ2 ዓሣ ምን አድርገው አጥግቦ 12 መሶብ ቁርስራሽ እንጀራ እኮ ተነስቶ ነበር። ያ ታሪክ እንኳን ወደ አይምሯቸው ሊመጣ በፍጹም አልቻለም። አልመጣላቸውም። ያ ታሪክ በፍጹም ወደ እነሱ አልመጣላቸው፣ አላሰቡትም ማለት ነው። ኢየሱስ ግን አብረውት ከእሱ ጋር ስለነበሩ እነዚህን ሰዎች ጠየቃቸው። ምን አላቸው ብሎ ሲላቸው 7 እንጀራና 2 ዓሣ አለ። በቃ ታሪክ ሊለወጥ ነው ማለት ነው። ስለዚህ ኢየሱስ አብረውት ስላሳለፉ በምድረ በዳ እሱን ብለው ስለመጡ ተመልከቱ። በምድረ በዳ ማንን ብለው? ኢየሱስ ክርስቶስን ብለው ስለመጡ እነዚህ ሰዎች በምድረ በዳ ዋጋ ስለከፈሉ እነዚህ ሰዎች ኢየሱስ ምን እንዳላቸውና ምን እንዳላቸውና ምን እንደጎደላቸው ጠንቅቆ ምን ያደርግ ነበረ? ያውቅ ነበረ። ስለዚህ ምን አለ? የሚበሉት እኮ የላቸውም። ያውቃቸዋል ኢየሱስ ክርስቶስ ምን እንዳላቸው ያውቃል። ምን እንደጎደለባቸው ኢየሱስ ክርስቶስ ጠንቅቀው ምን የሚያደርገው የሚያውቅ አምላክ ነው። ስለዚህ የላቸውም እኮ አለ። ልብ በሉ። ዛሬ ሰዎች ስለእናንተ ምንም ላያስቡ ይችላሉ። ሰዎች ስለእናንተ ስለጎደለባችሁ ነገር ምንም ላያውቁ ይችላሉ። እንደገና ደግሞ እናንተም እራሳችሁ ደግሞ እናንተ ጋር የጎደለውን ጉድለታችሁን እንኳን ላታውቁት ትችላላችሁ። ነገር ግን የሰማይ አምላክ እግዚአብሔር እርሱ ሁሉን ምን ያደርጋል? ያውቃል። ስለሚያውቅ እኮ ነው ደቀ መዛሙርቶችም ያላወቁት ራሳቸው ሰዎችም ያላወቁትን ኢየሱስ ክርስቶስ አወቀላቸው። ኢየሱስ ምን እንዳላቸውና ምን እንደጎደላቸው ያውቅ ስለነበረ የሚበሉት እኮ የላቸውም። ስለዚህ በከረጢትም ያላቸውን በሚይዙት ያን ጊዜ ከረጢት ይዛሉና በከረጢታቸው ያለና የሌለውን ነገር ያውቃል። እንደገና በኪሳቸው ውስጥም ደግሞ ያላቸውንና የሌላቸውን ነገር ያውቃል። ያ ብቻ አይደለም፣ ምን እንደሚያስፈልጋቸው እንኳን ጠንቅቆ ምን የሚያደርግ ነበረ? ያውቅ ነበረ። ለምን ብለን ስናይ 3 ቀን ከሱ ጋር አብረውት ምን አድርገዋል? አሳልፈዋላ። አብረውት ነበሩ። ስለዚህ ምን እንደሚያስፈልጋቸው በደንብ አድርጎ ምን አድርገዋል? አውቋል። ስለዚህ የሚበሉት የላቸው። አሁን እነሱ የጎደላቸው ነገር ምንም ነገር አይደለም። የጎደላቸው አንድ ነገር ነው። የሚበላ ነገር የላቸውም ማለት፣ የሚበሉት ነገር የላቸውም ማለት። ለዚህ ነው መጽሐፍ ቅዱሳችን እረኛ ለበጎቹ ምን ያደርግላቸዋል ይላል? ያስብላቸዋል ይላል። ልክ እረኛ ለበጎቹ እንደሚያስብ ክርስቶስ ኢየሱስ ደግሞ ለነዚህ ሰዎች ሲያስብላቸው እንመለከታለን። ለምንድን ነው ብለን ስናይ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ መጽሐፍ ቅዱሳችን ሲናገር ምን ይላል? እኔ እኮ መልካም እረኛ ነኝ። እረኛን አይታችሁ ከሆነ በጎቹ ተነስተው ጠዋት ተነስተው እባክህን ክፈትልን፣ አሁን ፀሐይ ወጣች፣ ስለዚህ ወደ ውጭ ወጥተን ሳር መጋጥ እንፈልጋለን ብለው አይሉም እኮ በጎች። በጎች ደግሞ ሳር ከጋጡ ሆዳቸው ከሞላ በኋላ የሚያስፈልጋቸው ውሃ ነው። ስለዚህ አሁን ደግሞ እባክህን ሆዳችን ሞላ፣ ውሃ ያስፈልገናል፣ ስለዚህ ውሃ ወዳለበት ስፍራ ውሰደን ብለው በጎች ለእረኛቸው አይሉትም። ነገር ግን እረኛቸው ራሱ ለበጎቹ ምን ያደርጋል? ያስብላቸዋል። ፀሐዩ ደግሞ ከረር ስትል ደግሞ አሁን ደግሞ እባክህን ፀሐዩ በጣም የሚያቃጥል ነውና እንደው ወደ ቤት ውሰደን ብለው አይሉትም። ነገር ግን እሱ ራሱ ነው ጥላ ወዳለበት ወደ ዛፍ ስር ይዟቸው ምን የሚያደርግ የሚሄደው። ለምን ብለን ስንል እረኛቸው ነው። ለበጎቹ ምን ያደርጋቸዋል? ያስብላቸዋል። እንደገና ማታ ሲመሽ ደግሞ እባክህን አሁን እኮ አውሬ ይመጣል፣ ስለዚህ ወደ ማደሪያችን ወደ ጉሮኗችን አስገባን ብለው በጎቹ እረኛቸውን አይሉትም። ነገር ግን እረኛው እራሱ ለበጎቹ ስለሚያስብላቸው ምን ያደርጋል? ለእነሱ ይጠነቀቅላቸዋል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን ስንመለከተው ምንድነው የሆናቸው ለእነዚህ ሰዎች ብለን ስንል መልካም እረኛ ነው የሆናቸው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ለዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 8 ላይ መጽሐፍ ቅዱሳችን እንደዚህ አለ፣ እናንተ እንኳን ሳትናገሩ ምን እንደሚያስፈልጋችሁ የሰማዩ አምላክ እግዚአብሔር ስለ እናንተ ያውቅላችኋል ወይም ያስብላችኋል። እናንተ እንኳን ሳትናገሩ ምንም ነገር ሳትናገሩ ለእናንተ ምን እንደሚያስፈልጋችሁ የሰማዩ አምላካችሁ እግዚአብሔር እርሱ ምን ያደርጋል አለ? ያውቃል አለ። ጀሪ ወንድም፣ አንተ ያለህበት ሁኔታን አንተ ላታውቀው ትችላለህ። ነገር ግን የሰማይ አምላክ እግዚአብሔር ያውቃል።
የኔ እህት አንቺ ያለሽበትን ሁኔታ ማንም ሰው ላይረዳሽ ይችላል። ነገር ግን የሰማይ አምላክ እግዚአብሔር እርሱ ሁሉንም ያደርጋል፣ ያውቃል። ግን አንድ ነገር አበረታታችኋለሁ፣ ውሏችሁ ከሱ ጋር አይሆን፣ ጊዜያችሁ ከሱ ጋር አይሆን። ለሱ ጊዜ ምን አድርጎት ስጡት ማለት ነው። እሱ ስለ እናንተ ምን ያደርጋል? ያስባል ማለት ነው። ያስባል። ስለዚህ ቃል ካፋቸው ሳይወጣ ምንም ሳይናገሩ እርቦናል ብለው ሳይጠይቁ ኢየሱስ ክርስቶስ ምን አደረገ? የሚደንቅ ጌታ አሰበላቸው። እርቦናል አላሉ፣ ይሄ ያስፈልገናል አለ፣ ይሄ ጎድሎናል ብለው አላሉትም። ነገር ግን እነሱ ሳይናገሩ ለእነሱ ምን እንደሚያስፈልጋቸው ያሰበላቸው ማነው ብለን ስንል የዘላለም አምላክ ነው። አሰበላቸው። ስለዚህ ምን አለ? የሚበሉት እኮ የላቸው ማለት ለእነሱ ግድ አለ። በቃ እረኛ ለበጎቹ ግድ እንደሚለው ይሄ መልካም እረኛ እኔ ነኝ ያለው ኢየሱስ ክርስቶስ ለእነዚህ ሰዎች ደግሞ ግድ አለ። የኛ ነገር ያለው በማን እጅ ነው ብለን ስንል በዘላለም አምላክ በእግዚአብሔር እጅ ነው። ያንተ ነገር ያለው ያንቺ ነገር ያለው የኔ ነው። ቅዱሳን የእናንተ ነገር ያለው በዘላለም አምላክ በእግዚአብሔር እጅ ነው። የኛ ጉዳይ የያዘው ማን ነው ብለን ስንል የዘላለም አምላክ እግዚአብሔር ነው። ያንተ ጉዳይ ያለው በሰው እጅ አይደለም፣ ነገር ግን በእግዚአብሔር እጅ ነው። ለምን? አንተ ከእርሱ ጋር ህብረት ስላለ ማለት ነው። ስለኛ ግድ የሚለው ማን ነው ብለን ስንል እግዚአብሔር ብቻ ነው። ከማን? ከእናትም ከአባትም ከእህትም ከወንድምም ይልቅ ስለኛ ሁልጊዜ ግድ የሚለው የኛ ነገር የሚያሳስበው ማን ነው ብለን ስንል የዘላለም አምላክ እግዚአብሔር ነው ማለት ነው። ስለዚህ እነዚህ ሰዎች ምን እንበላ ይሆን ብለው አላሰቡም። ነገር ግን ያሰበላቸው ጌታ ኢየሱስ ክርስቶስ። እኛ ከእሱ ጋር እንሁን እንጂ ስለኛ ግድ የሚለው እርሱ ነው። እኛ ግን ከእሱ ጋር እንሁን፣ ስለኛ ግድ የሚለው እሱ ነው። እኛ ሳንናገር ስለ እኛ የሚያስብልን ማን ነው ብለን ስንል የዘላለም አምላክ እግዚአብሔር ነው። በምድረ በዳ ምንም በሌለበት በሱ ላይ ማረፍ በጣም ትልቅ ነገር ነው። እነዚህ ሰዎች በጣም ይገርሙኛል። በክርስቶስ ኢየሱስ ላይ እረፍ ብለዋል። የሚበሉት የላቸው፣ የሚጠጡት የላቸው፣ ምንም ነገር የላቸው። ነገር ግን በእርሱ ላይ እረፍ ያሉ ሰዎች ናቸው። ስለዚህ እረፍ ስላሉ እሱን ብለው አይደል ሄዱ፣ እሱ አስበላቸው። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ሲናገር እንዲህ አለ፣ አስቀድማችሁ የእግዚአብሔርን ጽድቅና መንግስቱን ፈልጉ፣ ከዛስ በኋላ ነገር ይጨመርላቸዋል። በቃ እነዚህ ሰዎች እኮ እንደዚህ ነው። አስቀድመው ኢየሱስ ክርስቶስን ፈለጉት። ስለዚህ የሚያስፈልጋቸውን ነገር ሁሉ ደግሞ እሱ ያውቅላቸዋል ማለት። ስለዚህ በምድረ በዳ ማለት ምንም ተስፋ በማይደረግበት ቦታ በጌታ ላይ ማረፍ ትልቅ ነገር። ምድረ በዳ ይሄ ነው። ምንም ተስፋ የሚደረግበት ነገር በሌለበት ስፍራ በእግዚአብሔር ላይ ማረፍ ትልቅ ነገር ነው። የሚታይ ነገር በሌለበት ስፍራ ላይ በእሱ ላይ ማረፍ ክብር ነው። በሱ ላይ ማረፍ ትልቅ ነገር ነው። ልብ በሉ፣ እኛ ሰው እንፈልጋለን። አንዳንድ ጊዜ አንዴ ብሩክ ሩፐርት የተባለ ሰው በዚህ ሳምንት ነው አንድ መጽሐፍ ላይ ሳነበው የሰውየው ነገር በጣም ነው ያሳቀኝና ሰው እኮ ሰው ይፈልጋል። በእውነት ነው ምላ ከእግዚአብሔር በላይ ግን ማንም የለም። እና ብሩክ ሩፐርት የተባለ ሰው ከበርሚንግሃም ከእንግሊዝ ሀገር ማለት ነው ተነሳና ወደ ኒውዮርክ ይመጣል። እና ወደ ኒውዮርክ ሲመጣ በመርከብ ነው በ1927 ገደማ ነው። እና ሲመጣ ይሄ ሰውዬ ሲያይ በመርከብ ነው የሚመጣው። እና በመርከብ ሲሳፈር ሁሉም ሰው ሸኛል። ያንዳንዱ ሰው ሸኝ ያለቅሳል፣ ያንዳንዱ ሰው ሸኝ ባይ ይላል። በቃ ሁሉም ይተቃቀፋል። እሱ ግን ብቻውን ነው፣ ምንም ነገር አጣ። ያንዳንዱ ሰው ሲያጣ ዞር ሲል አንድ ትንሽ ልጅ ቆሞ አየው ከርቀትና ሄደና ያንን ትንሽ ልጅ ምን አለው? ስራ ትፈልጋለህ አለው። አዎ ብሎ ሲለው በቃ እንካ ገንዘብ አሉና እናና እዛ መርከቡ ጋር ቆመ። ባይ በላይ በቃ እኔም እንደሰማቸው ሰው ይፈልጋል። ሰው በእውነት ነው ብላቸው የትም እንሆን እኛ የዘላለም አምላክ እግዚአብሔር አለ። እሱ በአድራሻችን የት እንዳለ ያውቀናል። በቃ ግን ከእሱ ጋር ጊዜ ይብረንና ወደ ሁለተኛው በምናልፍበት ጊዜ የመጡበትን ያውቃል። በጣም የሚገርም ጌታ እኮ ነው። እነዚህ ሰዎች 3 ቀን ከእሱ ጋር አብረውት አሳልፈዋል። ሁለተኛው የመጡበትን እንኳን ሳይቀር ምን ያደርገዋል? ያውቀዋል። ምን አላቸው? እንደዚህ አለ፣ በዚያ ወራት ደግሞ ብዙ ሕዝብ ነበረ፣ የሚበሉትም ስለሌላቸው ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋል። ከእነርሱም አለ አንዳንዶች ከሩቅ ምን አድርገዋል? መጥተዋልና
የመጡበትን እንኳን ሳይቀር ያወቀ ጌታ ነው በእርግጠኝነት። በዚያ ቦታ እንግዲህ የእግዚአብሔር ቃል ሲነግረን ቁጥር 8 ላይ ምን ይላል? ወንዶቹ ብቻ ተቆጥረው ይላል 4000 ያህል ነበሩ። ወንዶች ብቻ ተቆጥረው፣ ሴቶች አልተቆጠሩም፣ ልጆች አልተቆጠሩም፣ ሕፃናት አልተቆጠሩም፣ ወጣቶች አልተቆጠሩም፣ እናቶች አልተቆጠሩም። ወንዶች ብቻ ተቆጥረው 4000 ያህል ነበሩ ይላል። እና እንደ አሁኑ ዘመን ማን ከየት እንደመጣ እንኳን አልተመዘገቡም። እነዚህ ሰዎች ስትመለከቷቸው ማለት ነው። ሰዎቹ ተነስተው እኛ ከሩቅ ነው የመጣ ነው ብለው ወደ ኢየሱስ ክርስቶስ መጥተው አልነገሩትም። በጣም ይገርማል። በፍጹም አልነገሩትም። እኛ እኮ ከሩቅ ነው የመጣ ነው። የ3 ቀን መንገድ ተጉዘን 3 ቀን እዚህ ቆይተናል። አሁን ደግሞ ስንመለስ የ3 ቀን መንገድ እንሄዳለን። የ2 ቀን መንገድ ተጉዘናል። የ1 ቀን መንገድ ተጉዘን እዚህ መተናል አንተን ለመስማት። እንደገና 3 ቀን እዚህ ቆይተናል። ምድረ በዳ ምግብ የሌለበት ውሃ የሌለበት። አሁን ደግሞ ስንመለስ 1 ቀን ብለው አላሉትም። እሱ ምን ያደርግ ነበረ? ከየት ተነስተው እሱ ጋር እንዴት እንደመጡ ያውቃል። ከእሱ ጋር ተነስተው ደግሞ የት እንደሚሄዱ እነሱ ሳይናገሩ እርሱ ያውቃል። ስለዚህ ኢየሱስ ግን እነማን ከየት እንደመጡ ያውቃል። ስለዚህ እሱ አንዳንዶቹ አለ ከየት መጥተዋል አለ? ከሩቅ መጥተዋል አለ። ስለዚህ ምን ልናደርግላቸው ይገባል? ላዝንላቸው ይገባል እያለ ማለት ነው። እንግዲህ ከሩቅ የመጡት ተመልሰው የሚሄዱት የት ነው ብለን ስናይ ያንኑ ሩቅ መንገድ ነው ማለት። ጌታ ኢየሱስ ክርስቶስ ሲያቸው ምንም የላቸውም ብሏል። ኪሳቸው የለም፣ ከረጢታቸው የለም፣ ምንም ነገር የሌላቸው ሰዎች ናቸው። ከሩቅ የመጡት ማንን ፈልገው ነው ብለን ስናይ ኢየሱስ ክርስቶስ ራሱኑ ፈልገውት ነው የመጡት። ፈልገውት የመጡት ከሩቅ ነው። ጌታ ኢየሱስ ክርስቶስ ከየት እንደመጡ አውቋቸዋል። ስለዚህ ውሏቸው አዳራቸው ከማን ጋር ነበር ብለን ስናይ ከክርስቶስ ኢየሱስ ጋር ነበር። ስለዚህ በባዷቸው እንዳይሄዱ ምን አደረገላቸው ይላል? አዘነላቸው ብሎ ይላል። የኛ ታሪክ ያለው ደግሜ ልንገራችሁ በእግዚአብሔር እጅ ነው ያለው። ከሩቅ መምጣታችንን ያውቃል፣ መነሻችንን ያውቃል፣ መድረሻችንንም ደግሞ ጠንቅቆ ምን ያደርጋል? ያውቃል። የኛ ነገር ከሱ የተሰወረ በፍጹም አይደለም ማለት ነው። ስለዚህ የኛ መነሻና መድረሻችን በማን እጅ ነው ያለው ብለን ስንል በሰማይ አምላክ በእግዚአብሔር እጅ ነው። ከሩቅ መጥተዋል፣ ሳይበሉ መሄድ የለባቸው። አሰበላቸው። በቃ ከሩቅ ነው የመጡታል። ከሩቅ መጥተው ወደ ሩቅ ቢመለሱ የሚገጥማቸውን ነገር በሶስተኛው ነጥባችን ላይ እናያለን። ለእነዚህ ሰዎች ባሏቸውን እንዲመለሱ በፍጹም አልፈለገም። እርቧቸው ወደ መንገዳቸው እንዲወጡ በፍጹም አልወደዱም። ያሉበትን ነገር ከነሱ ይልቅ ማን ያውቃል ብለናል? እሱ እራሱ ያውቃል ብለን ያሉበትን ሁኔታ ከነሱ ይልቅ እሱ ያውቃል። አሁን ቢሄዱ ደግሞ የሚገጥማቸውን ነገር ደግሞ ከነሱ ይልቅ አሁንም ደግሞ ማን ያውቃል ብለን ስንል ኢየሱስ ክርስቶስ ያውቃል። ስለዚህ እኛ ያለንበት ነገር ሁልጊዜ ለሱ እንግዳ አይደለም። በእውነት ነው የምላችሁ ቅዱሳን፣ እናንተ ያላችሁበት ነገር ለሰዎች እንግዳ ሊሆን ይችላል። አንዳንድ ጊዜ እኮ ለእኛም ለራሳችን ያለንበት ነገር እንግዳ ሊሆን ይችላል። ለሰማይ አምላክ ለእግዚአብሔር ግን እንግዳ አይደለም በፍጹም። ምን ያህል መንገድ አቋርጠን እንደመጣ፣ ምን ያህል ዘመን ተሻግረን፣ ምን ያህል የመከራ ዘመን አልፈን እንደመጣ፣ ምን ያህል ተራራ ቧጠን ተራራ ወጥተን ሸለቆ ወርደን ዛሬ የደረስንበትን እንደደረስን የሰማይ አምላክ እግዚአብሔር ያውቋል። ስለዚህ ኑሯችን ህይወታችን ምን አይደለም ብለን ስንል ለእግዚአብሔር በፍጹም እንግዳ አይደለም። እኛ ዛሬ የምንኖረው ኑሮ በእውነት ነው የምላለው ለሌሎች ሰዎች እንግዳ ነው፣ ለሌሎች ሰዎች ተአምር ነው፣ ለሌሎች ሰዎች አዲስ ነው። ለእሱ ግን አዲስ አይደለም። ዛሬ እኮ እኛ ባዷችንንም እንኑር ሞልቶንም እንኑር ለእኛ ነው ያ ነገር የሚታወቅ። ለአንዳንዶች ላይታወቅ ይችላል። ለሰማይ አምላክ ለእግዚአብሔር ግን ሁሉም ነገር በሱ ፊት ግልጽ ነው። ለዚህ ነው መጽሐፍ ቅዱሳችን ሲናገር ምናምን አንተ የኔ ነህ አለ ኢሳይያስ 45። አንተ የማንም አይደለም የኔ ነህ። ለምንድን ነው አንተ የኔ ነህ የሚለን ምክንያት ብለን ስናይ በዋጋ ምን አድርጌሃለሁ? ገዝቼሃለሁ። በቃ አንተ የኔ ነህ፣ አንተ የሌላ አይደለም። ኢቭን እንኳን አንተ የራስህ እኮ አይደለም። በቃ አንተ የራስህ እኮ አይደለም፣ አንተ የኔ ነህ። ለምን? አንተን በዋጋ የገዛሁህ እኮ እኔ ነኝ፣ ዋጋ ከፍዬብሃለሁ። ስለዚህ ከየት ተነስተህ የት እንደደረስ እኔ ያውቃለሁ ከአንተ ይልቀዋል። ለዚህ ነው በመጽሐፍ ቅዱሳችን በስም ጠርቼሃለሁ አለና እስራኤልን። ያሁን ደግሞ በስም መጥራት መሰላችሁ? በቁልምጫ ስም ነው የጠራው ካላቸው ተመልከቱ። በቁልምጫ ስም እኮ የሚጠራ ሰው ብዙ ጊዜ ምንም የሚያደርግ ሰው ነው፣ በጣም የሚቀርብ ሰው፣ የሚወድ ሰው
የማያውቀኝ ሰው አሁን ቴዎድሮስ ብሎ ነው የሚጠራው። የሚያውቀኝ ሰው ግን ቴዎድሮስ አይለኝም፣ ቴዲ ነው። የሚያውቅ ሰው አሁን ወንድሜ ሰለሞን ብሎ አይጠራም፣ ሰሌ ብሎ ነው የሚጠራው። የሚያውቀው ሰው የማያውቀው ሰው ነው ሰለሞን እንዴት ነህ ብሎ የሚለው። ለምን? ስለሚያውቀው ማለት ነው። ስለዚህ መጽሐፍ ቅዱሳችን ምናል አንተ የኔ ነህ አለና እኔ እኮ አንተን በስም ጠርቻለሁ አለ። ሙሴን በስሙን የጠራው አብርሃምን በስሙን የጠራው ለምን ብለን ስንል እነሱ የራሱ ስለሆኑ ማለት ነው። ዛሬም ደግሞ መጽሐፍ ቅዱሳችን ምናል አንተን እኮ በስም ጠርቻለሁ፣ ያሁን ደግሞ ካስፈለገ በቁም ብቻ። ስለዚህ ከየት እንደተነሳ አውቀዋል። መነሻ ወደ ሶስተኛው ወደ ሶስተኛው ስና የወደፊታቸውን ደግሞ ምን ያደርጋል ያውቃል። የመጨረሻ በአጠቃላይ የመጨረሻ ይሆናል ማለት እንዲያ አዝንላቸዋለሁ አለና ቁጥር 3 ላይ ከነርሱም አንዳንዶች ከሩቅ መጥተዋልና ጾማቸውን ወደ ቤታቸው ባሰናበታቸው በመንገድ ይዝላሉ አላቸው። ምን ያደርጋሉ? በመንገድ ይዝላሉ። ወይም ደግሞ ምን ያደርጋሉ? ይወድቃሉ። ስለዚያው ዛሬ ያሉበትን ብቻ አይደለም፣ ዛሬ አብረውት ስላሳለፉ ብቻ አይደለም፣ የነጋቸውንም ያውቃል ማለት ነው። በሰላም ሂዱ ብሎ ሊያሰናብታቸው ይችላል። ነገር ግን የወደፊታቸውን ሲያስበው ምንድን ነው ብለን ስንል ከሩቅ መንገድ የመጡ ሰዎች ናቸው። የወደፊታቸውን ሲያስብ እነዚህ ሰዎች እኮ የሚበሉት የላቸው፣ እንደገና ደግሞ ከሩቅ መንገድ እኮ የመጡ ሰዎች ናቸው፣ ለእነዚህ ሰዎች እኮ አስብላቸዋለሁ እያለ ነው። የወደፊታቸውን ሲያስበው ደግሞ የሚበሉት ነገር የሌላቸው ሰዎች ናቸው። ከሩቅ መጥተዋል፣ ቢሄዱ እንኳን በመንገድ ዝለው ይወድቃሉ። ስለዚህ ያለው አማራጭ ምንድነው? ለደቀ መዛሙርቱ ነው ያማከራቸው። ደቀ መዛሙርቱ ለህዝቡ ምን ማድረግ ምን ማዘጋጀት እንደሚችሉ ነገራቸው። ምን ማዘጋጀት እንደሚችሉ ነገራቸው። በቁጥር 4 ላይ ምናሉ እንደዚህ አለ፣ በምድረ በዳ ይህንን ያህል ህዝብ እንዴት ማጥገብ ይቻላል ብለው መለሱ። አይቻልም ማለት ይህንን ያህል ህዝብ በዚህ ምድረ በዳ ምግብ ቤት በሌለበት፣ ዳቦ ቤት፣ እርሻ ወፍጮ ቤት በሌለበት እንዴት ማጥገብ ይቻላል? ከዛ በፊት እኮ አሳይቷቸዋል ምዕራፍ 6 ላይ። ግን እንግዳ ሆኖባቸዋል ማለት ነው። ኢየሱስ ግን የእነዚህን ሰዎች መንገድ ሲያይ ከፊታቸው ምንድን ያለው ብለን ስንል ከፊታቸው መውደቅ፣ ከፊታቸው መዛል፣ ከፊታቸው መድከም፣ ከፊታቸው ተስፋ መቁረጥ እንዳለ ጌታ ኢየሱስ ክርስቶስ ገብቶታል። በጣም ስለገባው ከረሃብ የተነሳ በመንገድ ዝለው እንዳይወድቁ በማለት ምን አደረገ? አሰበላቸው። ወደፊት ሲሄዱ ከሱ ተለይተው ሲሄዱ ለብቻቸው ሲሄዱ በመንገድ ላይ ዝለው ሊወድቁ ነው። ህፃናት ሊወድቁ ነው። ወጣቶች ሊወድቁ ነው። አዛውንቶች ሊወድቁ ነው። ሽማግሌዎች ሊወድቁ ነው። ስለዚህ መውደቅ የለባቸውም ማለት መዛል የለባቸውም ማለት። ዛሬ ግን የነሱ ነገር መፈታት አለበት አለ። ኢየሱስ ማለት እንግዲህ አሁን ከሱ ተለይተው ሲሄዱ በመንገዳቸው የሚገጥማቸውን ነገር በደንብ አድርጎ ያወቀላቸው ሰው ማለት ነው። ስለዚህ ኢየሱስ ማለት ለእነዚህ ሰዎች ርኅራኄ የተሞላው ልብ አለ። ስለዚህ ምን አደረገ? አዘነላቸው። የኔ ወንድ ምንም ነገር አይኑረን፣ እግዚአብሔር ይኑረን። በቃ ምንም አይኑረን፣ የዘላለም አምላክ እግዚአብሔር እርሱ ይኑረን። ዛሬ ጎሎ ሊሆን ይችላል እናንተ ቤት፣ ዛሬ አልተሳካም ሊሆን ይችላል፣ ግን እግዚአብሔር ይኑራችሁ። በቃ ከእሱ ጋር ጊዜ ይኑራችሁ። እሱ ለእናንተ የነጋችሁን ነገር እርሱ ያውቃል። ነጋችሁ የእናንተ ነገ ያለው በማንም እጅ አይደለም፣ በእናንተ እጅ እንኳን አይደለም፣ በዘላለም አምላክ በእግዚአብሔር እጅ ላይ የእናንተ እጅ ያለው። ለዚህ ነው ጌታ ኢየሱስ ክርስቶስ የእነዚህ ሰዎች ነጋቸው ያለው በእነሱ እጅ ሳይሆን በሰማይ አምላክ በእግዚአብሔር እጅ ነበር። ስለዚህ ምን አለ? ነገ አለ በመንገድ ላይ ዝለው እንዳይወድቁ ዛሬ ልንመግባቸው ይገባል። ስለዚህ የእነዚህ ሰዎች ነጋቸው እንዳይበላሽ ምን አደረገ? ተጠነቀቀላቸው። በእውነት ነው በጣም ተጠነቀቀላቸው ነጋቸው። አሁን ኢየሱስ አሁን ከሱ ጋር እስካሉ ድረስ አይደለም እነዚህን ሰዎች የሚያስብላቸው፣ እነዚህን ሰዎች የሚጠነቀቅላቸው፣ ለእነዚህ ሰዎች የሚራራላቸው አሁን ከሱ ጋር እስካሉ ድረስ አይደለም። ከሱ ጋር እስካሉ ድረስ አይደለም። ወይ ደግሞ አሁን እሱን እስካመለኩት ድረስ ወይም ደግሞ እስካመለክነው ድረስ አይደለም። አሁን በፊቱ እስከ ጸለዩ ድረስ አይደለም። ለእነዚህ ሰዎች አሁን ካላቸው ከገንዘባቸው አስራታቸውና መባቸውን ደግሞ እስከ ሰጡ ድረስ አይደለም የሚያስብላቸው። ምንም ባይኖራቸው ያስብላቸው። ብቻ ግን ከሱ ጋር ነበሩ። ዛሬ እኔና እናንተ ከሱ ጋር እንሆን። ከሱ ጋር እስካለን ድረስ አይደለም ጌታ ያስብልናል። አሁን እሱ እስከወደድነው ድረስ ወደ እርሱ እስከመጣን ድረስ ለእኛ ግድ የሚለው
ለነጋችን የሚያስበልን እሱ ነው። ስለዚህ ምን ያደርጋል ብለን ስንል የወደፊታችንን እርሱ ያውቃል። የወደፊታችንን እርሱ ያውቃል። ከሱ ተለይተው ሲሄዱ የሚገጥማቸውን ስለሚያውቅ እኮ ነው መብላት አለባቸው ብሎ በመንገዳቸው ምን እንዳለ ያውቃል። ስለዚህ ኢየሱስ እነርሱን መመገብ፣ እነርሱን መርዳት፣ ለእነርሱ እጁን መዘጋት ነበር። እነሱን መመገብ፣ እነሱን በሚያስፈልጋቸው ነገር መርዳት፣ እነሱን ደግሞ የሚያስፈልጋቸውን ምግብ ምን ማድረግ ነበረበት? ማዘጋጀት ነበረበት። ሁልጊዜ ኢየሱስ ስለ እኛ ምን ይለዋል ብለን ስንል ግድ ይለዋል። ስለ አንተ ግድ ይለዋል፣ ስለ አንቺ ግድ ይለዋል። ማንም ሰው ግድ አይበለው፣ እርሱ ግን ግድ ይለዋል። ኢየሱስ ለሀገራችን ጉዳይ እንኳን ምን ይለዋል? ግድ ይለዋል። ስንት ሺህ ህዝብ ነው ዛሬ ኢትዮጵያ ውስጥ በእውነት ነው ማለት ቀንና ሌሊት ተንበርክኮ የሰማይ አምላክ እግዚአብሔር እባክን የምድራችንን ጉዳይ ነው። አሜሪካን ሀገር ስትመጡ ስንት ሰው ነው በጾም በጸሎት ቀንና ሌሊት በእግዚአብሔር ፊት ተንበርክኮ እግዚአብሔር የምድሬን ነገር የኢትዮጵያን ነገር ብሎ አይደለም። ዩሮፕ ብትሄዱ በየስፍራው ሰው ከማን ጋር ነው የሚውለው ብለን ስንል ከሰማይ አምላክ ከእግዚአብሔር ጋር ነው። ስለዚህ እግዚአብሔር ለምድራችን መልካም ያደርጋል። ያ ብቻ አይደለም፣ እንደገና ደግሞ እኛ ከሱ ጋር ስንሆን ለእኛ ብቻ አይደለም ከኛ ለተወለዱትም እግዚአብሔር መልካምን ነገር ያደርጋል። የእኛን ኑሮ ግድ ይለዋል እግዚአብሔር ማለት የኛ ህይወት ደግሞ ምን ይለዋል? ግድ ይለዋል። በመጨረሻ አጠቃላይ ስብከቴና መዝሙረኛው ዳዊት ሲናገር በ34 ቁጥር 10 ላይ እንደዚህ ያለ ባለጠጎች ደኸዩ ተራበዋልና እግዚአብሔርን የሚሹት ግን ከመልካም ነገር አይጎድልባቸውም። በቃ እግዚአብሔርን የፈለጉት ሰዎች አለ ምን አይሆንባቸውም ማለት ከመልካም ነገር አይጎድልባቸውም ማለት። ምናልባት የአማርኛውና የእንግሊዝኛው መጽሐፍ ቅዱስ በዚህ ላይ በጣም የተራራቀ ሀሳብ ነው ያለው። የእንግሊዝኛው እንደዚህ ነው የሚለው the long lions do lack and suffer hunger but they that seek the Lord shall not want any good things ይላል። አንበሶች አጡ ከችግር የተነሳ ተራቡ ይለንና የእንግሊዝኛው እግዚአብሔርን የሚሹት ግን ከመልካም ነገር ሁሉ ያደርግባቸው አይጎድልባቸው። እነዚህን ሰዎች በምንመለከትበት ጊዜ ጌታ ኢየሱስ ክርስቶስን ፈልገው ከመምጣታቸው የተነሳ የጎደለባቸው አንዳች ነገር የለም። ምን አልጎደለባቸውም ብለን ስንል 7 እንጀራ 2 ዓሣ ያለው አመሰገነ፣ ያንን ሰጣቸው። ከዛስ በኋላ ብለን ስንል እንደዚህ ይላል በሉ ጠገቡ፣ የተረፈውን ቁርስራሽ 7 ቅርጫት ምን አደረጉ አለ አነሱ፣ በሉ እንደገና አተረፉ። የሚገርም ለምን? ለነሱ ስላሰበ ማለት ነው። ስለዚህ እግዚአብሔርን የሚሹት ሰዎች ባልጠበቁት መንገድ እግዚአብሔር ነገሮቻቸውን ምን ያደርጋል? ይፈታል። ይህንን ነው ዛሬ በቃ ባልጠበቁት መንገድ፣ እነሱ ባላሰቡት መንገድ እግዚአብሔር ወደ እነርሱ ምን አደረገ? መጣ። እነሱ ሳይፈልጉት፣ እነሱ ለዚህ ችግራቸው ብለው አይደለም የፈለጉት። እነሱ ጀስት ኢየሱስን ፈልገውት ነበር የመጡ። ስለዚህ የሚያስፈልጋቸውን ነገር አደረገ። እኛ የምንፈልገው ነገር እግዚአብሔር አለው፣ ያው ደግሞ ከበቂ በላይ እኛ እንኳን ሳንጠይቀው እግዚአብሔር ለእኛ የሚሰጠን ነገር አለ። ግን እኛ ከእሱ ጋር ጊዜ ይኖረን፣ ከእግዚአብሔር ጋር ህብረት እንዲኖረን አደረገ። ከዚያ ለደህንነታችን ህይወትን ሰጥቶናል። በዚህ ዓለም ምድረ በዳ ሲሆንብን እንኳን የሚያስፈልገንን ነገር ያዘጋጅልን። ግን ከእሱ ጋር እንሆን። ምድረ በዳ በቃ የኛ ነገር ጭልም ያለ የኛ ነገር የተጋረደ እንኳን ቢሆን ግን እሱ ለእኛ ምን ያደርጋል? ያስባል ማለት። ስለዚህ በጨለማና በመከራ ጊዜ እንኳን ከኛ ጋር አብሮ የሚቆም ማን ነው ብለን ስንል የሰማይ አምላክ እግዚአብሔር። በጨለማ በመከራ ጊዜ ነገሮች ሁሉ ስግትግት ብለው ሲሉ ከኛ ጋር የሚቆም ማን ነው ብለን ስንል የዘላለም አምላክ እግዚአብሔር ነው። ስለዚህ ደቀ መዛሙርቱ ምን ነበር ያሉት? አይቻልም ነበር ያሉት። ያንን አይቻልም ወደ መቻል የለወጠው ማን ነው ብለን ስንል ኢየሱስ ክርስቶስ። እነሱ አይቻልም ያሉ በምድረ በዳ ይህንን ያህል ሰው 4000 ሰው ምግብ ከየት መጥቶ ነው ሊጠግቡ የሚችለው ሊበሉ የሚችሉት ብሎ አላቸው። አይቻልም ነው። ዛሬ በብዙ ሰዎች ህይወት ውስጥ ያለው ያንተ ነገር አይቻልም፣ ያንቺ ነገር አይቻልም። ነገር ግን አንድ ነገር ልብ በሉ፣ እኛ ከእግዚአብሔር ጋር ህብረት እስካደረግን ነገር ያንተ ነገር በእግዚአብሔር ዘንድ ይቻላል፣ ያንቺ ነገር በእግዚአብሔር ዘንድ ይቻላል። አስቀድማችሁ የእግዚአብሔርን ጽድቅና መንግስቱን ፈልጉ፣ ከዛስ በኋላ ሁሉ ነገር ምን ያደርጋል አለ? ይጨመርላችኋል ብሎናል። ስለዚህ የሚያስፈልገን ነገር እርሱ
ምን ያደርጋል? ያውቃል። በእግዚአብሔር ቤት እንግዲህ በቂ የሆነ ነገር አለ። ሙላትም ያለው የት ነው ብለን ስንል በክርስቶስ ነው። ጸጋም ያለው ከማን ዘንድ ነው ብለን ስንል ከክርስቶስ ነው። መጽሐፍ ቅዱሳችን በጸጋ ላይ ጸጋ ሰጥቶናል ይላል። የሰዎችን ነፍስ ሊያድን የመጣው ኢየሱስ የሰዎችን መከራ ደግሞ አብሯቸው ምን አደረገ? ተካፈለ ብሎ ይላል ማርቆስ 8። ሰዎችን ሊያድን ለሰዎች ነፍሱን ሊሰጥ የመጣው ኢየሱስ ክርስቶስ የነሱንም እሱን ፈልገውት የመጡትን የነሱንም መከራ የነሱንም ችግራቸውን አብሮ ሲቸገርላቸው እንመለከታለን። ስለዚህ ኢየሱስን ስንመለከተው እርሻ የለው። ኢየሱስን ስንመለከተው እንጀራ መጋገሪያ ቤት የለው። ኢየሱስን ስንመለከተው ወፍጮ ቤት የለም። ግን የሚያስፈልጋቸውን ነገር እናደረገ ሰጣቸው። ካልኩሌት ካደረገ እግዚአብሔር ምንም ነገር አይሰጠንም። ለምን? በሱ ላይ አልታመንም። እነዚህ ሰዎች ደቀ መዛሙርት እንዴት ብለው ካልኩሌት እኮ ነው ያደረጉት። እንዴት 4000 ሰው ምድረ በዳ በቃ ኢዚኳልቱ ምናምን ብለው እኮ ነው ያስቀመጡት እነሱ። እሱ ግን እርሻ የለም፣ ወፍጮ ቤት የለም፣ ዳቦ መጋገሪያ የለም፣ ግን የሚበላ ይሰጣል። ዛሬ ምንም ነገር አይኖርም። ስላንተ ግድ የሚለው የዘላለም አምላክ እግዚአብሔር፣ ስላንቺ ግድ የሚለው የዘላለም አምላክ እግዚአብሔር ነው ማለት። ስለዚህ ያደረገላቸው ሁሉ ምንድን ያደረገው ብለን ስንል ሳይጠይቁት ነበር ያደረገላቸው። ግን ከእሱ ጋር አብሮ አሳልፏል። ስለ እነሱ ግድ ብሎታል። እንዲያውም የሚያስፈልጋችሁን ሁሉ እርሱ ምን ያደርጋል? ያውቃል። ዛሬ ምንድን ነው የሚያስፈልገው? እርሱ ስለኛ ያውቃል ማለት። ሲጨንቀንና አጠገባችን የሌለ በሚመስለን ጊዜ እንኳን እግዚአብሔር ከማን ጋር ነው ብለን ስንል ከኛ ጋር። ሲጨንቀን በቃ ግራ ሲገባ ተስፋ ስንቆርጥ እግዚአብሔር ከኛ ጋር ያለ በማይመስለን ጊዜ ያን ጊዜ እግዚአብሔር ከማን ጋር ነው ብለን ስንል እግዚአብሔር ከኛ ጋር ነው ያለ፣ ከጎናችን ነው። የዘላለም አምላክ ሁልጊዜ ልብ ልንለው የሚገባን ነገር እግዚአብሔር ክፉ እንኳን ቢገጥመን እሱ ወደ መልካም መለወጥ ይችላል። ክፉ ነገር እንኳን ቢገጥመን በቃ ይሄ ነገር ክፉ ነገር ነው ብለን ብንል እግዚአብሔር ከጎናችን ነው። ያንን ክፉ ነገራችንን ወደ ምን ይለውጠዋል? ወደ መልካም ይለውጠዋል። ለደቀ መዛሙርት ይህንን ነው ከፊታችን ያለው ክፉ ነገር ነው ራሱ ሲናገር ይዝላሉ አለ፣ ይወድቃሉ አለ። ስለዚህ ከፊታችን ያለው ክፉን ነገር ኢየሱስ ክርስቶስ ዛሬ ወደ ምን ለወጠላቸው? ወደ መልካም ለወጠላቸው። ያንተ ነገር ከፊት ያለው ክፉ ነገር እንኳን ቢሆን የጨከነ ነገር እንኳን ከፊት ቢገጥመን እሱ ምን ያደርገዋል ብለን ስንል ወደ መልካም ይለውጠዋል። ለዚህ ነው መጽሐፍ ቅዱሳችን ሲናገር እግዚአብሔር ለሚወዱት እንደ ሀሳቡ ደግሞ ለተጠሩት ነገር ሁሉ ምን ይሆናል አለ? ለመልካም። አንተ ከእሱ ጋር ህብረት ይኑር። አንተ በእሱ ፊት አትታጣ እንጂ ሁልጊዜ እግዚአብሔር ምንድን ነው የሚያደርገው ብለን ስንል እግዚአብሔርን ለሚወደው አንተ ወደኸው እግዚአብሔርን የመጣ ሰው ሁሉን ነገር እግዚአብሔር ለመልካም ያደርገዋል። ለዚህ ነው መጽሐፍ ቅዱሳችን በፍጹም ልባችሁ በእግዚአብሔር ታመን፣ በራስ ማስተዋል አትደገፋልና በመንገድ ሁሉ እርሱን እወቅ፣ እርሱም ደግሞ ጎዳናህን ምን ያደርጋል አለ? ያቀናል። ሰለሞን ሲናገር ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 በመንገድ ሁሉ ግን ማንን እወቅ አለ? እግዚአብሔርን እወቅ አለ። በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱ ደግሞ ያንተን ነገር ምን ያደርጋል አለ? ያቀናል። ግን እግዚአብሔርን እወቀው። እነዚህ ሰዎች ኢየሱስ ክርስቶስን ለማወቅ 3 ቀን አብረው አሳልፈው አንተም ከእርሱ ጋር ጊዜ ይኖር። በእውነት ነው የምልህ እግዚአብሔር ዘመንህን ያቀናል። እግዚአብሔር ጎዳናህን ያቀናል። እግዚአብሔር ህይወትህን ያቀናል። ያንተን ጨለማ እግዚአብሔር ወደ ብርሃን ይለውጣል። እግዚአብሔር ከኔ ጋር የለም በምትልበት ጊዜ እግዚአብሔርን ከጎን ታየዋል። ያንተን ጨለማ ያንተን የተጋረደውን ነገር የዘላለም አምላክ እግዚአብሔር መለወጥ ይችላል። ስለዚህ ከጌታ ጋር ጊዜ ይኑረን። በእኛ ላይ በእጃችን ያለውን ያውቃል። ታሪካችንን ይለውጣል። የመጣንበትን ያውቃል፣ ያስብልናል። የወደፊታችንን ደግሞ ምን ያደርጋል? ያውቃል። የኔ ወንድ እንጸልያለን። ሃሌሉያ፣ 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 ሃሌሉያ። እግዚአብሔር የዘላለም አምላካችን በጌታ በኢየሱስ ክርስቶስ ስም ከኛ ጋር ስለነበርክ ስም ይባረክ። የታምላክና መድኃኒት እግዚአብሔር በቃል ስለተናገርከና ስላስተማርከን በጌታ በኢየሱስ ክርስቶስ ስም ለዘላለም ይባረክ። ጌታ እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ
በእውነት ዛሬ ስለነበረን ጊዜ ሁሉን ያመሰግናለሁ። የዘላለም አምላክ እግዚአብሔር አምላኬ አንተ የማትረሳ አምላክ ነህና ለዘላለም በኢየሱስ ክርስቶስ እናመሰግናለን። እነዚህ ደቀ መዛሙርቶች 3 ቀን ከልጅህ ጋር አብረው ስላሳለፉ በፍጹም አልተዋቸውም። በእጃቸው ያለውን ያውቃል፣ መንገዳቸውን ያውቃል፣ ፍጻሜያቸውን ያውቃል። እግዚአብሔር የዘላለም አምላክ የኛ ነገር ሁሉ ያለው በአንተ እጅ ነውና በኢየሱስ ክርስቶስ ስም እናመሰግናለን። በስምህ ጠርቻለሁ፣ ያውም ደግሞ በቁልምጫ ስም ያልከን ቅርበታችንን ለአንተ ያለንን ነገር እግዚአብሔር ሆይ ስትነግረን አንተ ለኔ ቅርብ ነህ እኮ ብለህናል። በኢየሱስ ክርስቶስም እግዚአብሔር ሆይ በእውነት በአንተ መታመን እስከ መጨረሻ በአንተ መደገፍ እንድንችል ያንተ ጸጋ ይብዛል። ጌታ ሆይ እናመሰግናለን ስለተናገርከን፣ ስላስተማርከን እኔና ቅዱሳን ወንድሞቼና እህቶቼ እናቶቼና አባቶቼ በቃል በእውነት ስላጽናና በቃል ማንነትን በቃል ስፍራችንን በቃል ደግሞ አንተ በእኛ ሕይወት ውስጥ ያለህን ቦታህን ስላሳየ ክብር በኢየሱስ ክርስቶስ ላንተ ይሁን። እናመሰግናለን፣ እናከብራለን። ክብር ላንተ ይሁን በኢየሱስ ክርስቶስ አሜን። እግዚአብሔር ይባርካችሁ። ሁላችንም እጆቻችንን ወደ አምላካችን እናነሳለን። እግዚአብሔር አምላካችን ይባርካችሁ። እግዚአብሔር አምላካችን ይጠብቃችሁ። እግዚአብሔር አምላካችን ጸጋውን ያብዛላችሁ። የዘላለም አምላክ እግዚአብሔር ሰዎች ያላዩትን እናንተ ያላወቃችሁትን ነገር ግን የዘላለም አምላክ እግዚአብሔር ያየውን ያንን ቋጠሯችሁን ይፍታላችሁ፣ ያንን ጎዶሏችሁን ይሙላላችሁ። እግዚአብሔር እርሱ ይቅደምላችሁ፣ እግዚአብሔር ይከተላችሁ። እግዚአብሔር በነገር ሁሉ ሞገስን ይስጣችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም ባረኳችሁ። የተባረካችሁ ሁኑ። አሜን።